እውነታውንም ለማወጣጣት ይሆናል። አስረግዟትም ከሆነ ደግሞ ወይ አትናገሪብኝ በቃ ቆሚም ሌላት ይችላል ብለ የኔ አስተሳሰብ ነው እንግዲህ የድራማው አካል እንደዛም ሊሆን ይችላል። በቃ በዚህ ዳይሜንሽን የራሳችን በዚህ እነዚህ አድርገን ማየት እንችላለን። እንደ እይታችን እንዳለን እይታ በዚህ ደረጃ እያሰፋን ብናየው ለምን እነሱ ሂንት እየሰጡን ነው። ለትናንትና ለነገ የሚሰሩትን ዛሬ እየሰጡን ነው። እንደዛ እየሰጡን ስለሆነ እንደዛ እያደረግን እንትን እያልን ብንሄድ እያየን ብንሄድ ነው የሚሻለው። እና ልጅቱም ተሰጥቷት ነው ያው ለመሰደብ ለመረገጥ ወዳኔ ትረገጥ ምንም ማድረግ አይቻልም። ወደሽ ከተደፋሽ ይረግጦሽ አይክፋሽ ይላል ያገሬ ሰው። አግኝቷት ማናገር ቢፈልግ እንኳን ለመረጃ ሊሆን ይችላል። በቃ አሁን እሱ ተጭበረበት። መረጃ ሲዞስ ቢሆን ዛሬ አውጣቷትስ ቢሆን ይኸውልሽ ነገ ነው የምናውቀው። እስኪ ቆይ እስኪ የረገጠው ነገ ምን እንደሚል እናየዋለን። ምክንያቱም እሱ ምን ብሏል? እኔ አላስታውስም እያለ ልጁ እየተወናበደ ነው አይደል? ምን እንዳለ ነው። ሁሉ ደግሞ ምን እንደሚያናድደኝ ታውቂያለሽ? እነዚህ ልጆቹን ተያቸው። እነዚህ ተላልቅ ነን ባዮቹ ናቸው የሚያናድዱ። በጣም አላየሁም እኮ ሀይሚዬ አላየሁም። የት ነው የት ምንም አላየሁም፣ አልሰማሁም። ዛሬ እንደመረጋቱ ኧረ በጣም ሙሉ ገስት ራሱ ተዘግዝቋል። ሙሉ ገስት እንትን ነው የሁላችንም ጭንቅላት አስተሳሰባችንም ያለን የብስለት ደረጃም እድሜ አይደለም ዋናው ቁም ነገሩ እድሜ አይደለም። አእምሯችንን እንትን የሚለው እድሜ በራሱ ምንም ከቁጥር በዘለለ ምንም የለው። እወካለው እንደ ሀይሚ በ20 ዓመቱ ያውቃል እወካለው ማለት ነው። እወካላለው ደግሞ በ40 በ50 አያውቅም። ስለዚህ የአስተሳሰብ ደረጃቸው ነው። እንደፈለገ ያርጉ። እነሱ ስራውንም ሲያመጡ እንደሚረገጡ ያውቃሉ። ስለዚህ እኛ ባትሳደቡ ጥሩ ነው ብለን አስተያየት እንሰጣለን። ከዛ የዘለለ ግን የራሳቸውን አመለካከት የማራመድ ደግሞ ፕላትፎርሙ የሰጣቸው መብት ንግግሮች አሉ። እቺ ልጅ የመጀመሪያዋ ነው አይደለ? የመጀመሪያዋ እስከሆነ ድረስ ለምን መጣሽ? እኔ ነኝ መምጣት ያለብኝ የመጀመሪያው ነኝ ለማለት ፈልጋ ነው። አገላለጿ ነው። ይሄንን ነው የምንጠቀመው። ይሄንን ነው የምንጠቀመው። ይሄንን እንደሚይዙ ታውቃለህ እኮ ግን ሰው አእምሮ ውስጥ ደግሞ ይሄ እንደሚገባ አውቃለሁ። ይሄ ይገባል እንደዚህ በቃ እውነት መስሎ ለሚታየው ሰው ይገባል። ይሄ ነገር ይሄ ንግግር ይገባል። አንቺ ታዩ ከኖርጋኒዬ ኖርማል ሰውን ተጣልተሹ አንቺ ብታለቅሽ ይሄን ለቅሶህን አስከፍልሃለሁ ትይዋለሽ ይባላል። እንላለን እቺን ያለቀስኳትን ትከፍላታለህ ብለሽ ትይዙተሽ ይሄ ማለት ነው። ይኸውልሽ አሁን እኛ የሰውን አመለካከት ሁሉ እንደኛ አመለካከት ይኖራችሁ አይኖራችሁ አንል፣ ግን ለምናፍርበት ነገር የምንናገረን ነገር አንደበታችንን ብንጠብቅ እንደ ተሰደድን ሰው ብንሆን። ምክንያቱም ስደት ብዙ ነገር የሚያስተምረንን ብዙ ነገሮችን የምናልፍበት እና እንደዛ ብንሆን ነው እንጂ ያው መብቱ ነው። ይኸውልሽ ስልኩ የራሳቸው ነው፣ ሁሉ ነገር የራሳቸው ነው። ቲክቶኩ ደግሞ የሁላችንም አንድ ላይ የፈለግነውን ነገር እንድናደርግበት የተለቀቀ ነው አይደል? ማንም ምንም ማንንም አይከለክልም። ግን ትንሽ ብናስብ አሁን ነገ ጥሩ ነገር ይዞ ቢመጣ የሆነ ቪዲዮ እንትን እኮ አገኘውባት ብሎ በእጁ ይዞ ቢመጣ መቼስ ትናንትና ያልኩህን ነገር እኮ ያው ምናምን አትዩ አንዴው ተቋላት መልሹ ማለት ያ እንዳይከሰት ነው እኛ እየተናገረን ያለ ነው። እኔ ግን አንቺ ሀሳብ እስማማለሁ ባልሹ መሰረት ምናልባት ካሁን በኋላ ምንም አታመጭም ብሏታል ልጅቷን። ሂጂ በቃ ካሁን በኋላ ምንም አታመጭም ብሏታል ነገር አሳይሻለሁ። ስለዚህ አሁን ነገሩ እንዲቀጥል ያው ትንሽ መጨቃጨቅ ስላለባቸው ነው እንጂ ምናልባት እኮ ሚስጥር ማስወጥቷት ሊሆን ይችላል። የምናውቀው ነገር የለም። እኔም እንደናንተው ነኝ። እኔም እንደዛው ነኝ። ሀሳብ ማርያም ምንም በጣም ተናግሯል። ምንም አታመጭም ካሁን በኋላ ምናምን እንደውም ካሁን በኋላ የሚሄድበት ሲጀመር እየነገራት ነው እኮ ማለት አላውቅም። ግን አንቺ የምታውቂው ነገር የለም ትጎዳብናለች ጸጥ በይ እያላት የምታውቂው ነገር የለም እያላት ነበር። ነግራው ይሆናል እያላት ነው ታዝን ነገር ነግራው ይሆናል ወይ ምን አውጣጧት ይሆናል። ገብቶሻል? እውነት እኮ ነው። አንዳንዴ ስታስቢው
መንገድ ላይም ቢያገኛት ምናልባት እሷ እንደተለመደው አጭበርባሪ ስለሆነች ቀርጻ ቪዲዮ ሌላ ነገር ልትፈጥር ትችላለች። ስታስብ ሳይሆን ህይወትዬ ካፌ ላይ ተቀምጠዋን ቢገናኙ ነይና ይኸውልሽ ቁጭ ብለን እንትን እያልን ነው እያወራን ነው ነይ እዚህ ቦታ ብትላት በሰዓቱ ብትደርስ አትረዳውም። ለከይ እንደዛሬው ማለት እንደዚህ ያለቻት ምን እንደማረግ አሳየውሻል አለቻት እኮ በርቶሻል። ትናንት ወረቀት ሰጣት ዛሬ እንደምችል አሳየውሻል ገና ከዚህ በላይ ያለቻት በየቀኑ እኮ የቤት ስራ እየሰጡ ነው የሚሄዱት እነዚህ ሰዎች። እንዳለችው መጀመሪያ ቀን ቁጭ ብለው የሆነ ነገር ታመጣለች አለች። ትላንትና ደግሞ ወረቀቷ ለእሷ እንዲደርስ አደረጉ። ዛሬ ደግሞ እሷና እሱ እንዲገናኙ ተደረገ። ሂደት አለው በቃ የሚሄዱበት። በነገራችን ላይ የእውነት ቢሆን ኖሮ ማለት ነው ቤኪ ይዟት አይሄድም ወይ ቤኪ ይደውልለት። ይሄ እኮ በጣም ትልቅ እንትን ነው። ለሱ ማለት ለብሩክ ይዞበት አይሄድም ነው። አንቺ ገንዬ ራስሽን ስታሳምኚ መንግስት የሰጠሽን ወረቀት ቀደድሽ ማለት እኮ ተጠያቂ መሆንሽን እርግጠኛ ሆነሽ እኮ እያመንሽበት ነው። ገባሽ? ራሷ ጋር ወንጀለኛ ቀን ራሷ ተከሳሽ ራሷ ልትሆን ትችላለች እያልኳችሁ ነበር እኮ። ትክክል። አንድ ፈርማ አልሰጠችም። ሲቀጥል ደግሞ ምን ብላ ነው የምትከሰው? ምክንያቱም ይሄ ልጅ አግብቷት እየኖረ አልነበረም። አጋባሻለ አልጋ ቤት የተገኘ ነገር የለም። አብረው ሲተኙ እንትን ያለ ነገር የለም። ምንም የሚያስከስሰው ነገር የለም እኮ ምንም አይነት እኮ የሚያስከስሰው ነገር የለም። ሁለተኛ ነገር ወረቀቱ መሰጠት ያለበት አንደኛ ለባለቤቱ ለራሱ ካላገኘች ደግሞ ለቤተሰቦቹ ነው። ሃይሚ የምትሰጥበት መስጠት አይቻልም። ምንም እነሱ አስፈርማ ምናልባት ከተሰጠ አስፈርማ አንድ ወረቀት ደግሞ መጥሪያ ደግሞ ስትሰጪ አስፈርመሽ ነው የምትሰጪው። ተቀብሏል በትክክል ባለቤቱ። ምክንያቱም ተቀብሎ በተባለው ሰዓት የማይቀርብ ከሆነ ሰውየውን ስለሚያስጠይቀው ግዴታ ማስፈረም አለባት። ስለዚህ ሃይሚ ለምን ተጠራች የሚለው ነገር ምናምን ያ ወረቀቱንም የቀደደችው ትናንትና ይሄን የህግ አግባብ እኛ ስናብራራ ነበረ። ትክክል እንዳልሆኑ እየሄዱበት ያለውን ትክክል እንዳልሆነ እኛ እያብራራን ነበር እና ያንን ስታውቅ መንቃታችንን ሲያውቁ ነው አሁን እሷ ዛሬ የቀደደችው ማለት ነው። ሂደቱ ትክክል አይደለም። የህግ አግባብ እንደዚህም ብሎ ሳይሆን ነገሩ ወይ ወደ እሷ ሊዞ ይችላል ብለን ብቻ ግን የቀደደችው ትክክለኛ ለመሆኑንም እኛም ስለተናገረ የልጁ አባት እኔ ነኝ ባሏ እኔ ነኝ ብሎ ሊመጣ ይችላል። አይመጣም። ይመጣ የለም። የሆነ ሰው መጣ። ማን ነው ቅድም የሆነ ሰው ዝም ብለው እነሱ ራሳቸውን ነው የሚሰሩት። ገኒ የማይመጣ ህጻናት የለም። ይሄ ቲክታክ በቀን እኮ ቪዲዮ በላይ ይሰራል በእነሱ ፎቶና ስም። ምናልባት ታያችሁ የዞራችሁ እየሰሩ ነው። ስለዚህ ይስሩ። እነ ሩታ ሲዋውን ተጣላን ተፈራረምን ብለው ይኸው እየሰሩ ተጣላን ብለው ፊርማ ተፈራረሙ። ተታረቁ። ዛሬ እኮ እንትና ሄርሜላ ይኸው አብርሽ እና ሄርሜላ ተታረቁ። ይቅርታውን ተቀበለች ይላል የዛሬው አርዕስት ደግሞ። ታያቸው እና ሶብዶች ናቸው። ታያቸው ኮርሶች ይሄን ያህል እንኳን ኤፍሬምና አብርሃም እንትን ምንድነው ዝሙት ያልተባለ አሁን እነዚህ ልጆች ሲሰራ ዝሙት ነው ሲሰራ ዝሙት ሆነባቸው። አረ ነው ብዬሽ እኔ በቤተ ክርስቲያን የተጋቡት ነው ብዬሽ አሁን ውብዬና ናሂ ዛሬ አሁን የሚያስጠላ የሆነ ጨዋታቸው ራሱ እንኳን ኢየሱስ ስም ዝም ብዬ እንደው አለም ምስል እንዲሁ ከፈታ አረግና ዘጋዋለሁ እንጂ ይመስለኛል። ግን ሀናዬ ይሄ ወር በጣም ይከፈላቸዋል መሰለኝ። እግዚአብሔርን አሉ ደግሞ አምናም በዚህ ወር አካባቢ መሰለኝ የተጣሉት በፈረንጆች 30 ድረስ ይከፈላል አሉ። በፈረንጆች 30 ባለው እና ዛሬ ስንት ነው? ቀን እየቆጠረን እንዴት ለእነሱ ስንል እኔ አላውቀው። ሁለተኛ ወር ላይ በጣም አሪፍ ነው የሚከፍለው። ሁለተኛ ወር ላይ ያለ ደርሳ በፈረንጆች ከሆነ እንግዲህ ሮብ 31 ነው ሮብ አይደል? እኛ እንግዲህ ጀነራል ሮብ ሐሙስ ዓርብ ያበቃላ
ኒውያር ሐሙስ ነው። ኒውያር እንትንም ነው አመት ባለም ስለሆነ ግዴታ እየጨረሱት ነው የሚሄደው። አሁን ገናም ስለሆነ እኔ እርግጠኛ ነኝ የሆነ ጠዋት ብሎ ይላል ብሩኬ። ይሄ ነው እንትኑን እዩት እስቲ ሃይሚዬ መጨረሻ ላይ ሁልጊዜ ልማዳቸው ነው። ፎቶውን ያ ተቀናብሮን እንዳት ፎቶ አሁን እንደዚህ አንገቱን አንቃ ይዘዋለች እንደ ሃይሚ እሱ እጇን እንዲያስቶባት ተፈጠፈችው። አይ አላለቀችም፣ ተፈጠፈችው እኮ ደግሞ እጁን እንደዚህ አንስቶባታል። እንደዚህ በምን ቁመቷ ደርሳ ነው የምታንቀው እኮ አንገቱን እንደዚህ ይዘዋለች። ለማለቅማ